በእኔ አትተማመንም ነው? እንዴት እንደዚህ ትላለህ? በደንብ ነው የምተማመነው። ይህን ደግሞ አንተም ታውቃለህ። አብርሃም በአስቸኳይ ቤቱን ሽጦ ሳቤላን ለማሳከም የተነሳው ነገር ግን ደግሞ አሁን ላይ እያዋየው ያለውና እንዲሁም ደግሞ እንዲያሻሽጥለት የፈለገው ባርኮንን እንዴት አደረከው? ቆይ ግን እየነገርኩህን ነገር ምን ላይ ያደረስከው ብሎም ይለዋል። ምንድነው እሱ ወንድሜ ብሎም ሲለው ቆይ እንዴት እንደዚህ ታደርጋለህ? እኔ እኮ አንተን አምኜ ነው ሲለው በጣም ደስ ይለዋል። ምክንያቱም ደግሞ ባርኮን ቤቱ እንዲሸጥ ሙሉ ለሙሉ በጣም ስለሚፈልግና እንዲሁም ደግሞ ቤቱ ከተሸጠ በኋላ ሙሉውን ብር ደግሞ ለእኔ እንዲሰጡኝ ማድረግ አለብህ ብሎም ሰው ስላናገረ፣ ስለዚህ አናገር ያለው አንድ ሁለት ሰዎች ስላናገርኩ ምንም ችግር የለም አታስብ፣ እሱን ለእኔ ተወው ሲለው ይኸውልህ በቆየ ቁጥር እኮ ልጄን እያጠዋት ነው፣ ስለዚህ አፍጥነው ብሎም አብርሃም ይለዋል። አብርሃምም በየዋነትና እንዲሁም በምስኪንነቱ የተጫወተበት ያለው ባርኮንን በፍጹም አላወቀም ነበረ። ባርኮን አሁን ላይ አብርሃምን ለመጣልና እንዲሁም ደግሞ የአብርሃምን ሙሉ ሀብቱን ወርሰው እሱን ጎዳና ለመጣልና እንዲሁም የታመመች ልጁ ሳቤላንም ከቁጥር እንደማያስገባት፣ ምክንያቱም ደግሞ አሁን ላይ የሳቤላ እናት መጣች ሲባል ሁለቱም ደንግጠዋል። እና ግዴታ ቤቱ ከተሸጠ ግን እነሱ ሙሉ ለሙሉ እንደሚያገኙም ተስፋ አድርገዋል። ስለዚህ ባርኮን አሁን ላይ እየተሯሯጠ ነው። ቶሎ ብሎ የአብርሃም ቤት መሸጥ ነው የፈለገው። የአብርሃም ቤት ከተሸጠ ሙሉ ለሙሉ ገንዘቡን ባርኮን ያገኛል። ምክንያቱም ደግሞ ባርኮን ነው የሚያሻሽጠው። ስለዚህ የብር ከሱ ስለሚሆን እጁ ከገባ በኋላ አብርሃምን አላቀልህም ብሎም ይክደዋል። እንደዚህ ነው ያሰቡትኝ። ነገር ግን ደግሞ ቤቱ ካልተሸጠ ግን በሳቤላ ስም ስለሆነ ዲና ብትፋታና ወይም ደግሞ ብትጣላ እንኳን ከአብርሃም ምንም ነገር ይህ ቤት የሳቤላ ስለሆነ በፍጹም ምንም አይነት ነገር አታገኝም። ስለዚህ ግዴታ መሆን ያለበት ደግሞ ይህ ቤት መሸጥ አለበት። እናም ተራርጬ ይህን ቤት መሸጥ አለብኝ ብሎም ነገሮች ሁሉ ግን ደግሞ እየተበላሹ ነው። አሁን ላይ ሁሉን ነገር ማስተካከል አለብን። በቃ እኔ አስተካክላለሁ፣ አንተ ግን ታበላሻለህ ብላም ዲና ባርኮን ትቆጣለች። ባርኮን ደግሞ ይኸውልሽ እኔም እያስተካከልኩ ነው ያለሁት፣ ዝም ብለሽ ዝም በይ እያሉ ሁለቱም የተጨቃጨቁ እያለ ነገር ግን ደግሞ አሁን ላይ ዲና ሳቤላን እንደ እናት እና እንዲሁም ደግሞ እየሆነችላት ትገኛለች። ዲና አሁን ላይ ሳቤላን ማቆለማመጥ የፈለገችበት ምክንያት ደግሞ አሁን ላይ የሳቤላ እናት መጣለች የሚባል ወሬም ስለሰማች ነው። እሷን ካገኘች ደግሞ ወደዛ ወደ እናቷ ሲሆን፣ ስለዚህ የሳቤላ ወደዛ ከሄደች ደግሞ ሁሉም ነገር እንደሚቀር ስለምታውቅ ነው። እናም በተለይ ደግሞ ከልዩ ጋር በፍጹም አብረው እንዳይሆንም ትፈልጋለች። እሷም ደግሞ በተደጋጋሚ ቆይ ለምንድን ነው የት ሄዳችሁ እያለች ሳቤላን ትጠይቃታለች። ሳቤላና እንዲሁም ልዩ እናቷን ለማግኘት ሲሄዱም እንግዲህ በተደጋጋሚ ሁለቱም ተገናኝተው ሲለቃቀሱም ነበረ። እናም ልጄን ሳቤላን አገናኝኝ ባለቻት መሰረት ሳቤላን ይዛላት ትሄዳለች። ማርዳም ደግሞ ልጇን ካገኘች በኋላም ደስ ካላትም ልጇን እያለቀሰች አቅፋም ሳመቻትኝ። እንዲሁም ሳቤላ በጣም በመገረም ቆይ ለምንድን ነው ግን ስታሳዝን እንደዚህ የምታለቅሰው? በተለይ ደግሞ እኔን ስታቅፍ በጣም አለቀሰች፣ ደግሞ ታሳዝናለች። ልዩ አክስትሽ ትላታለች። ምክንያቱም ልዩ አክስቴ ነች ብላ ነበረ እና ማርዳ ብላም ስትላትኝ በጣም ደነገጠች እና ሳቤላ ማርዳ ብላም ትጠይቃታለች። አይ አይደለም የኔ የሳቤላ እናት ማርዳ ስለምትባል ነው አክስቴ ብላም ትላታለች። አክስቴን ነው ብላ ስትላትኝ ሳቤላ መለስ ትላለች። ሳቤላ ምንም ቢሆን እንኳን ልቧ በጣም አዝኗል። ምክንያቱም ደግሞ ስታለቅስ የነበረችውና እንዲሁም ደግሞ በጣም አዝናት ልቧ ተሰብሮ ስላየቻት ነበረ። እናም በዚህ ጉዳይ ይህን ስታይ ነበር በጣም ያዘነችው። ይህን ሰላም ካልም በኋላ ከተሳሳሙም በኋላ እሷን በርቀት ባርኮንን ታየዋለች። ይህን ባርኮንን ስታይም በጣም ትደነግጣለች። ልዩ ባርኮንን ያየችው ስልክ እያወራ ነበረ። ባርኮን ደግሞ የሚያወራው ቤቱን የሚያሻሽጥለትን ሰው እያዋራ ነበር። እናም በጣም ትደነግጣለች።
አሁን በቃ ሳቤላ መሄድ አለብን ከዚህ ትላለች። በጣምም ትደነግጣለች። ምክንያቱም ደግሞ ባርኮን ካየህ በጣም ከባድ ችግር እንደሚፈጠር ስለምታውቅ ነበረ። እንሂድ በቃ አሁን ከዚህ ቶሎ መጥፋት አለብን ብላም ስትላትኝ እሺ ቆይ ግን ለምንድን ነው ብላም ትላለች። ቆይ ልዩ ግን ለምን አንቆይም አክስትሽን ለምን አናወራትም ብላም ስትል በቃ ሌላ ጊዜ መተን እናገኘታለን። እንዲሁም ማርዳ በመደንገጥ ቆይ ለምን ምን ነው በቃ አሁን የሆነ ሰው አይቻለው፣ ስለዚህ እዚህ ቦታ ላይ እኛ መቆየት የለብንም በማለት ሁለቱም ተያይዘው እየሮጡ ይሄዳሉ። ማርዳም በባርኮን ፊት ነበር ያለፈችው። ስልክ እያወራ ነው ባርኮንን ማርዳ አታውቀውም ምን አይነት ሰው እንደሆነና እንዲሁም ደግሞ የትም እንደሚኖር እንዲሁም አብርሃምን እንደሚጫወትበትም አታውቅም። እሷም እያዘነችና እየተከዘች ልጇን ካገኘችን በኋላ ነገር ግን ደግሞ እናትሽ ነኝ ብላ ስላልነገረቻት እየቆጫትኝ ብትነግራትም ደግሞ ነገ ጧት ከሞትኩኝ ልጄ መሰቃየቱ አይደለ በማለት እያሰበች መንገዷን ቀጥላለች። እንዲሁም ልዩና ሳቤላ አንድ ላይ ወደ ቤት ይመልሳሉ። ሲመለሱ ግን ያገኟት ዲናን ነበረ። ዲና ሆስፒታል መሄድ አለብሽ ተብላም ተገዳ እያለ ግን ደግሞ ግራ መጋባት ነበር ያለችው። እናም ለምንድን ነው የት ይዘሻት ቆይተሽ ነው የት ነበርሽ ብላ መቆጣት ጀመረች ልዩን። እናም ሳቤላ የኔ ልጅ የት ነበርሽ እናትዬ ብላ ማባበል ጀመረች። እና ወተን ነበርና የልዩን አክስት ለማግኘት የልዩን አክስት አገኘናት ብላም ትላለች። ልዩ ደግሞ ከመቸለት ወዲህ ነው እዚህ አዲስ አበባ ውስጥ አክስት ያላትኝ ምንም አይነት ዘመድ እንደሌላት ነው የማውቀው ብላ ማን እናገኛችሁ ብላ ታፋጣታለች። ዲናም በቃ ምንድን ነው ንገሪኝ ከማን ነበራችሁ የት ነበራችሁም ብላ ስታፋጣትኝ ልዩ ግን ደግሞ መናገር አልፈለገችም። ምን አራቻችሁ ምን አደረጋችሁ ብላም በተደጋጋሚ ስትጠይቃትኝ ግን ደግሞ ልዩ በጣም ተንቀጠቀጠች። ይህን ነገር ከተናገረች ብላ በጣም ደነገጠች። ግን ደግሞ ሳቤላ በቃ አገኘናት ብላ ዝም አለች። ከእንደገና ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁን ከልብ ነው የማመሰግነው። ውድ ቤተሰቦቼ እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱ ያመሰግናለሁ። ያው እንግዲህ ይቅርታ ድምፄ ጉንፋን ይዞኛል። እንግዲህ እስካሁን ሰዓት ትሻለኝም ማለት ነው። ለዚህ ደግሞ ይቅርታ እየጠየቁኝ ዛሬ ሳቤላ ቀጣይ ክፍል ነው ይዤላችሁ የመጣሁት። ሁላችሁም ሳቤላ ቀጣይ ክፍል እንግዲህ እንዴት አያችሁት? ላይክ ሼር ማድረጋችሁን አትርሱ። አብሌ ሳቤላ እናቷን አግኝታለች። ነገር ግን ደግሞ ትክክለኛ እናቷን መሆኗን በፍጹም አላወቀችም ማለት ነው።